ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና አበባ የመስኩ ደምቋል የታደለ መሬት ፍቅር ያደመቀው አበባና ቆንጆ ሞልቷት ለቀለቀው የነፋሽ ውታ አስደሳች አየሩ ያደይ ማዛ ይሸታል አገሩ ያደይ ማዛ ይሸታል አገሩ ተመዛይ ወጣን የባህር ጠንበለ መንፈሴን ረታችው አይኗ እያለ ከብለ ተይዘናት እባክህ ይዘናት ፍቅርዬ ስላት ባሰባት ተይዘናት እባክህ ይዘናት ፍቅርዬ ስላት ባሰባት በሷ ጦር ስንቱ ተመርዞ አገር በፍቅሯ ተወዝዞ አዋጊው ሽንጧ ጦር አማዞ ጉድ ይቅር ዘንድሮና ፍቅር ጉድ ይቅር ዘንድሮና ፍቅር ደጋው ላይ ዘንቦ ዘንቦ ሜዳው ላይ ዘንቦ ዘንቦ መስኩ ላይ ዘንቦ ዘንቦ አመጣለሽ ደም ገንቦ 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 ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና አበባ የመስኩ ደምቋል ሞልቷል ባገሩ ሞልቷል ሞልቷል በደጁ ሞልቷል ቆንጆና አበባ በየመስኩ ደምቋል የደራ ጨዋታ ፍቅር የሞላበት የዕድሜ ጸጋ ካለ እንደሰትበት እሸትና ቆንጆ የወረት ሆነና ፍቅሩ ማላልቃለ እኛም ታመንና ፍቅሩ ማላልቃለ እኛም ታመንና ጸድቆ የተመቼው ጽጌረዳ መስጠት ከሩቅ ትታያለች ደመቅ በገግ ብላ ተይዘናት እባክህ ይዘናት ፍቅርዬ ስላት ባሰባት ተይዘናት እባክህ ይዘናት ፍቅርዬ ስላት ባሰባት በሷ ጦር ስንቱ ተመርዞ ሀገር በፍቅሯ ተወዝውዞ አዋጊው ሽንጧ ጦር አማዞ ጉድ ይቅር ዘንድሮና ፍቅር ጉድ ይቅር ዘንድሮና ፍቅር ደጋው ላይ ዘንቦ ዘንቦ ሜዳው ላይ ዘንቦ ዘንቦ መስኩ ላይ ዘንቦ ዘንቦ አመጣለሽ ደም ገንቦ 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 ገንቦ
ጓደኞቼ እስቲ ምከሩኝ ጭንቅ ጥቦኗል ጸንቷል ችግሩ ተጨንቄያለሁ ብቻዬን እኔ የጎረቤት ልጅ ወድጄ ባይኔ ኑ ጓደኞቼ እስቲ ምከሩኝ ጭንቅ ጥቦኗል ጸንቷል ችግሩ ተቸግሬያለሁ ብቻዬን እኔ የጎረቤት ልጅ ወድጄ ባይኔ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆኝ ውብ ልጅ ለማፍቀር ለምን ያዩኛል እንደ በደለ የልጃቸው ፍቅር ጉድ አርጎኝ ሳለ ምነው ቢተውኝ አሜታው ቢቀር ጀማሪ ካልሆኝ ውብ ልጅ ለማፍቀር ለምን ያዩኛል እንደ በደለ የልጃቸው ፍቅር ጉድ አርጎኝ ሳለ ለሰበብ እንጂ አንዲት እይታ መቼ ደስታ ነው ልቤ ተመታ ሰከንበል ስለው አይሆንም ብሎ እዳ ከተተኛ አይኔ ቸኩሎ ለሰበብ እንጂ አንዲት እይታ መቼ ደስታ ነው ልቤ ተመታ ሰከንበል ስለው አይሆንም ብሎ እዳ ከተተኛ አይኔ ቸኩሎ ጓደኞቼ እስቲ ምከሩኝ ጭንቅ ጥቦኗል ጸንቷል ችግሩ ተቸግሬያለሁ ብቻዬን እኔ የጎረቤት ልጅ ወድጄ ባይኔ ሳላጣ ከጄ ከዳኝ ገላዬ ባይኔ ወድጄ በፍቅር መራድ ይቅር መንደዴ ነጋሪ ካጣ ሽሽግ መውደዴ ኩርማ መቅመሻ ሳላጣ ከጄ ከዳኝ ገላዬ ባይኔ ወድጄ በፍቅር መራድ ይቅር መንደዴ ነጋሪ ካጣ ሽሽግ መውደዴ ዘመድ ይሰብሰብ ይግባው ችግሬ ውዴ የሚቅለለው ይውጣልኝ ዛሬ በምን አቅሜ እንዴት ልቻለው ዘዴ ዘይዱ ልገላገለው ዘመድ ይሰብሰብ ይግባው ችግሬ ውዴ የሚቅለለው ይውጣልኝ ዛሬ በምን አቅሜ እንዴት ልቻለው ዘዴ ዘይዱ ልገላገለው እናመሰግናለን ኮከብ ባንዶች አቤልና ያብስራ ከወደዳችኋቸው ያልተገደበ ድምጻችሁን እንደዚሁም የዛሬ 15 ቀን ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን እንዲሁም ዳኝነታችሁን በ8222 ላይ ልትልኩላቸው ትችላላችሁ እናመሰግናለን ቀደም ሲል አቤል ጌትነት የጋሽ ጥላውን ገሰሰን ሞልቷል ባገሩን እንደዚሁ ያብስራ ዘውዱ ደግሞ የቴዎድሮስ ሞሲሳን የጎረቤት ልጅን በዚህ መልኩ በራሳቸው መልኩ አቅርበውታል እናመሰግናለን እንቀጥላለን ከሹም ውጪ ብሩኬና አማን አስተያየት ብቻ እንድትሰጡልን እንጋብዛለን እሺ ከአቤል ልጀምር አቤል ጋሽ ጥላሁንን ሞልቷል ባገሩ በጣም እጅግ በጣም ቆንጆ ምርጫ ነው የመጀመሪያ ጉዳይ እንደ ዜማ ምርጫ በጣም አሪፍ ምርጫ ነው
መቼም ዛሬ አቤል እውነት በጣም በቃ የሚደንቅ ፐርፎርማንስ ነው ስታሳየን የነበረው። ኮንፊደንስህ ሌላ ታሪክ ውስጥ ገብቷል። ነፃነትህ ሌላ ታሪክ ውስጥ ገብቷል። በጣም በጣም በቃ ኢነርጂ የምትዘፍንበት በቃ ኢነርጂው ስሜቱ ራሱ በጣም የሚገርም ነው። በቃ እንዴት ግዝት የሚያደርግ በቃ በጣም ሙሉ ለሙሉ ስሜትን ፍጹም በሚገዛ መንገድ ነው ፐርፎርም ስታደርግ የነበረው። ለዚህ ደግሞ የኮችህ ሙዚቀኛ የሹምነሽ ምስጋና ይገባታል ይመስለኛል። አቤል በዚህ ደረጃ እውነት ነው እኔ ፐርፎርማንስንም አይቻላቅም ኮንፊደንስንም አይቻላቅም አሜዚንግ እውነቴን ነው። በጣም ግሩም ስራ ነበር የነበረው። በጣም ረጅም በአንድ ትንፋሽ የሚሄዱ የዜማ አረጋት ራሱ በቃ ተጀምሮ እስከሚያልቅ የምትወጣበት መንገድ በጣም ቆንጆ ነበረ። ቮካል ቴክኒክ በቃ ፍጹም ተለውጧል። አፍ አከፋፈት፣ አወጣጥ፣ ድምጽ አወጣጡ ምኑ በጣም 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 ግሩም ነው። ይሄኛው ላይ የዘፈንክበት ኪ በደንብ ፐርፌክት ነው፣ ተስማምቶኛል። ይውጣም ይወረድም ምለው ነገር የለኝም። በጣም ቆንጆ ነው። ቅሬታዎች ጋር ልሂድልህ። ከቅኝት ጋር በተያያዘ በጣም ብዙ ነገር ተለውጧል። እውነት ምንም ጥያቄ የለውም። ግን እዚህ ላይ ትንሽ አልፎ አልፎ ያዝ የሚያደርጉ ፍርስ የሚሉ ቦታዎች ይሰማሉ። እርግጥ ነው ዜማው በጣም ከባድ ነው። እንደሱ አይነት ነገሮች ነበሩ። የዳረገህ ደግሞ የሚመስለኝ ቴምፖ ትንሽ ፈጥኗል። ላይቭ ላይ እንደዚህ ላይቭ ፐርፎርማንስ ሲደረግ ሪኮርዲንግ ላይ ከነበረው ቴምፖ ማውረድ አንድ ቴክኒክ ነው፣ ምንም ጥፋት አይደለም። ብዙ ጊዜ አንስተናልና ከባንድ ጋር ያለ ውህደት የሚለው ሀሳብ እነዚህን ተነጋግረህ ለማዜም ለማስዋብ በደንብ ቅላጼዎቹን ክሊን ሆነው እንዲሰሙ ለማድረግ ነፃነት አይኖርም፣ ጊዜ የለህም አይደለም። በጣም ስለሚፈጥን ጊዜ የለህም እና ቴምፖ ትንሽ ሳብ ቢል ኖሮና ጊዜ ቢሰጥህ በጣም ከዚህ በላይ ታስበዋለህ ብዬ አስባለሁኝና የቅኝቱም የምኑ ሮጥ አልክ ሁሉም ነገርና ጊዜ አጣህ ለማሰብም ለመከወንምና አንዱ ችግር እሱ ነው። ግን ሌላ ደግሞ ትንሽ ቅር ያለኝ ነገር ትንሽ የፎክ የሆነ ይሄ ባህል አይነት አዛያዛም አንዳንድ ቃላቶች ላይ እና የዜማ ክፍሎች ላይ ይሰማልና እሱ ነገር እዚህ ዜማ ውስጥ ፈጽሞ መሰማት የለበትም። ሌላው አቤል አሁንም ደግሜ የምነግርህና ማሻሻል ያልቻልከው ምንም ለመመደም የማይፈልግ ጉዳይ ማይክሮፎን ለምን የምትረሳው? ከአንገቱ ከዚህ ከጭንቅላቱ ውረዱ። በህግ አምላክ በማይክ አምላክ እሺ ለቀቁት አንገቱ አናቱን እሱን አስተካክላል። እንግዲህ በቀጣይ ሳምንታት ደግሞ አይ ቲንክ ጊዜ ይኖርሃል። እስካሁን የነበረውን ነገር ደግሞ በጣም አድቫንስ አድርገህ እንደምታሳየን እምነቴ ነው። በጣም ቆንጆ ነበረ። የአብ ስራ የቴዎድሮስ ሞሲሳን ቆንጆ ነው። በቃ አንተ መድረክ ላይ ራስን ፕሬዘንት የምታደርግበት መንገድ በጣም ነው ደስ የሚለው። ኮንፊደንስ ያስታውቃል። በቃ እንደምታደርገው አውቀህ ነው የምትገባው ምናምንና በጣም ደስ ይላል። ያ ነገር በጣም ነው የሚገዛው። ምናልባት እኔ የዜማ ምርጫው ጥሩ ነው ጥሩ አይደለም የሚለው ጋር ጥሩ አይደለም ባይ ነኝ። አሁን የአብ ስራ ይሄንን ሲመርጥ ምን ለማሳየት ነው? የአብ ስራን የትኛውን ኳሊቲውን የትኛውን ብቃቱን ለማሳየት ነው ይሄንን ዜማ የመረጠው ብዬ ማሰቢያ አይቀርም። ገባ እና ጥሩ ፐርፎርማንሱ እንዳለ ሆኖ ግን የነበሩት ነገሮች ከቅኝት ጋር በተያያዘ ያው ይስተካከላል በሂደት አልፎ አልፎ የሚሰሙ ችግሮች ነበሩ። ብዙ ከባድ የሆነ የዜማ ስትራክቸር የለውም። ነገር ግን እሱም ደግሞ በደንብ በሚገባው ልክ አልተዜመም። ማለት በጣም አደርገዋለሁ ከአቅሜ በታች ነው ምናምን አይነት ኮንፊደንስ ውስጥ ገባ። ኦቨር ኮንፊደንስ ጥሩ አይደለም። ሁሉ ጊዜ ጥንቃቄ ይፈልጋል ምንም ነገር ስታደርግ ማለት ነውና በጣም በቸልተኝነት ያዜምክ ነው ይመስለው። ባለውም ቢሆን ባለው የዜማ ቅርጽም ቢሆን ማስዋብ አለብህ፣ ግዴታ ነው። የውበት ጉዳይ አይደል እዚህ ያገናኘን እሱ ነው እና ያንን ትንሽ ጎሎብኛል። በሚገባው ልክ አልተዜመም ነው። የዜማ ሀረጋት መጨረሻቸው ጋር ደግሞ ቁርጥ ይል ነበር። በቃ የዜማ ሀረግ ጀምሮ ሲጨርስ ወዲያው ነው ከት የምታደርገው። ተገቢውን ልኬት ሳያገኝ ነው የሚቆም የነበረውና የአብ ስራ እዚህኛው ፐርፎርማንስ ላይ ከምርጫው አንስቶ እስከ አቀራረቡ እኔ ትንሽ ደስተኛ አይደለሁኝ። እሺ ከአቤል ልጀምር። አቤል በጣም የድምጽ ቃና መቼም በጣም ነው የሚስማማኝ። አንድ የተዘጋ ስሞኪ ሳውንድ ያለው አይነት ከለር ወይም ደግሞ ቃና ነው ያለ። በጣም አሪፍ ነው። ደስ ያለኝ ነገር ቅድም በድፍረት የተናገርኩት ወደ ታምራት ሞላ የመጣው ነገር አሁን የለም። ለምሳሌ በዚህኛው ዘፈን ላይ ስሜቱ ነው ያለው እንጂ ማለት ነው። እና ዘፈኑን በደንብ ስሜቱን ገልጸህ አሁን የዘፈንከው በተለይ የጋሽ ጥላሁን ብዙ የሚጫወት ሰው የሆነ ከለር የሆነ ፍሌቨሩን ለማምጣት
ይኖራል እና ከዛ ውስጥ ወጥተህ ከዛ ተጽዕኖ በጣም ነው የራስህን ነገር እየሰማ መጣው። ይሄ በቃ መቀጠል ያለበት ነገር ነው። ምናልባት አንዳንድ ቅላጼዎች ላይ በደንብ መታሰብ ያስፈልጋል። ዘፈኑ እንደዚህ ስላለው ዘፈኑ ዝም ብሎ የሚዘፈን አይደለም። ብዙ ከርቦች አሉት፣ በጣም ቆንጆ ሜሎዲዎች አሉትና ውበት ላይ በደንብ መስራት አለብህ። አሁን ያገኘኸው አሪፍ ነው። በደንብ ቮካል የምታወጣቸው አፍህን ከፍተህ ጮኸህ የምትዘፍናቸው ምናምኖቹ በጣም አላችሁ ውበት ላይና ውበት ላይ ብቻ። አለበለዚያ ምን ይሆናል መሰለህ? ለምሳሌ ጋሽ ጥላሁንን እያነሱ ብዙ ድምፃውያኖች ሰርተዋል። ካሴት ላይም በሲንግልም በምን ማውጥተዋል። አለበለዚያ እነሱን ኮፒ እያረክ ነው ማለት ነው። በተለያየ አይነት የሰሩት አሉ አይደል ብዙዎቹ። ስለዚህ ወደዛ አይነት ከተፋ አይነት ሙድ እንዳይሄድ ለምን አንተ በጣም አሪፍ ጉሮሮ ነው ያለ፣ በጣም ኮንፊደንስም ማይክሮፎን ተነስቷል። ደግሜ እንዳላነሳው ብዬ ነው። እነዚህ ጥቃቅን እንትኖችን ካነሳ በጣም አሁንም በድጋሚ የሹሜን ማመስገን እፈልጋለሁ። በደንብ ነው በቃ ዘመቻ መታዘምታችሁ ነው የሚመስለው። በቃ ታጠቁና ተነሱ በደንብ ዝግጅት እንዳለበት ያስታውቃልና የብሩክና ያማን ረፍርፋችሁ ነው እንደተባለ ስሜቱ ያስታውቃል። አንደኛው አንተ አግኝታለች ሰው ብዬ ነው አገኝታለች ድምጻዊ በርታ። እነዚህ ነገሮች አሁን ውበት ላይ ብቻ ነው ስንገናኝ፣ ውበት ላይ ነው። በጣም ተስማምቶኛል። ከሞላ ጎደል ጥቃቅን ነገር ነው ያነሳሁት። ሌላው ወደ አብስራ ልምጣ። የአብስራ ለመጀመሪያ በውድድር መድረክ ስሰማው ነው ይሄን ዘፈን ሰምቼው አላውቅም። ዘፈኑም ምን ይመስላል? ከብሩኬ ጋር አንድ አይነት አስተሳሰብ ነው። የሹሜ ትላለች አይሞቀኝ አይበርደኝ ወይ ነገር አላስባለኝ ምን አይነት ነገር እና አሁን ምንድነው ምግብ ሲቀርብ ለምሳሌ ብዙ ጊዜ እለዋለሁ ክትፎ አለ አይደል? አንድ አይነት ነው አይደል? ግን ሞር ስፔሻሉ ቢሆን ይሻላል። እና ስለዚህ ትንሽ ኖርማል ነገር ከምታቀርብልን በቃ እኛን ምንድነው ከዚህ ዘፈን የምንጠብቀው የቱ ጋር ነው የአብስራን ታለንት የምናየው የሚለውን ለምሳሌ ትንሽ ያስተናገዱ ችግሮቹ ልንገር። ሀሳብ ውስጥ ቶናቶን አላቅም ኢንትሮዳክሽን ከተጫወቱልህ በኋላ የሹሜን ሁሉ አሳቃሃታል። ኮንዳክት ልታስገባ ሁሉ ምንም አልቀራትምና አሪፍ ነው። ሁለተኛ ላይ መግባት ጥሩ ነው፣ ግን ከባድ አይደለም። ይሄ ከሀሳብ መዘናጋት ነው ባይደገም። ሌላው ከመጀመሪያው ዜማ ጀምሮ ፒች፣ ይሄ መሰረታዊ ነገር ነው። አሁን ከዚህ በኋላ ፒች ምናምን የሚለው መስማት የለብንም። ምክንያቱም መጥፎ ነው። በቃ ማለት መጣል ደረጃ የሚያደርሱት ሁለቱ ነገሮች ናቸው። ሪትም ካሊ መሳሳትና ከፒች ከወጣ የዳኞች ምህረት ምንም አይኖርም። በቃ ሁለቱ ነገር። ሌላው ብዙ የሚወጣና የሚወርድ የዜማ ክፍል የለውም ይሄ እና የታችኛው የዜማ ክፍል ላይ ስትቸገር መስፈን እስኪያቀተ እና ግማሽ ቢወጣ ብዬ ደግሞ የሆነ ቦታ ላይ ደግሞ ስትወጣው ሲጨንቅህ ነገር ያለው እና ከብሩኬ ጋር መጨረሻ ላይ የምስማማበት ነገር ይሄ ዘፈን ባይሆን ኖሮ ላንተ ለምን በጣም ቀላጭ ጉሮሮ አለ አሪፍና ባለች ነገር ላይ ደስ የምትጣፍጥ ቆንጆ ዘፈን ምናምን መርጠህ ባንተ ብታቀርበው የበለጠ እድሉን መጠቀም ትችላለህ። ለሁለታችሁ መልካም እድል እመኛለሁ። እሺ፣ እናመሰግናለን። ሳይሄዱ በፊት የሹ ባቀረቡት አቀራረብ ወይ በዳኞች አስተያየት ላይ ሀሳብ አለሽ? ብዙ ሀሳብ የለኝም። ሁለቱም ልጆች ብዙ የነገርኳቸውን ሀሳቦች በተግባር እንዳዋሉ አይቻለሁ። በጣም ኢነርጀቲክ ሆኖ ነው አቤል ሲዘፍን የነበረው። ዘፈኑ የሚፈልገውን ካራክተር እዚህ ላይ በደንብ አሳይቷል። ስሜት የምንለውን ነገር በደንብ ሊያጋባብን ችሏል። የአብስራም ዘፈን የጎረቤት ልጅ የሚለውን ከስሜቱ ጋር በተያያዘ ብዙ ነገሩ ጥሩ ነው። እኔም ትንሽ መጋራው ምናልባት የታችኛው ድምጽ ትንሽ ወረድ ያለበት ይመስላል። ነገር ግን አጠቃላይ የሆነው ፐርፎርማንስ በተለይ በፊት ከሰጠናቸው አስተያየቶች ጋራ ብዙ ነገር አሻሽሏል ብዬ ነው ማምነው። ብዙ ነገሩ ጥሩ ነው። በርቱ። መልካም እድል።